ብልህነት ከአይኪው ይሻገራል። ኢሞሽናል ኢንተለጀንስን ያቅፋል። ሶሻል ወይም ስፒሪቹዋል ኢንተለጀንስን ያቅፋል። አይኪው ላይም ይሰራል። ይሄም ተቀላቅሎ የምንቸገርባቸው ጊዜ በርካታ ናቸው። ኢንተለጀንስ ኢዝ ካፓቢሊቲ ነው። ኦን ዲ አዘር ሃንድ ኢንተሌክቹዋል ያን ካፓቢሊቲስ እንዴት ወደ አክሽን እንደምንቀይር የሚገራን ነው። ይሄን በምሳሌ ለማሳየት ለምሳሌ አይዛክ ኒውተንን እንውሰድ። አይዛክ ኒውተን ክላሲካል ሜካኒክስ ላይ በፊዚክስ እና በማትስ ከ16ኛው አጋማሽ ጀምሮ for the last 400 plus years continuously foundational የሆኑ ሐሳቦች ያልተቆራረጠ በየጊዜው እያደገ ቴክኖሎጂ ያደገ ሐሳቦች በlaw of motion በlaw of universal gravitation በኦፕቲክስ ደግሞ the law of light ካልኩለስ የመሳሰሉትን ሰጥቶናል። ካልኩለስ የሰጠን 1665 ነው። አይዛክ ኒውተን ካልኩለስ ከሰጠን በኋላ የነበረው እድሜ 26 ዓመቱ ነው። ይሄን ሁሉ ነገር ሲፈጥር ይሄ ሰው አንደር 30 ነበረ። ለ60 ዓመት ያነበብን ሰዎች ለ70 ዓመት ያነበብን ሰዎች ያልፈጠርነውን ነገር ከፈጠረ ይሄ ሰው በዛ እድሜው ብዙ አንብቦ ኢንተሌክቹዋል ስለሆነ ነው ብለን ማሰብ አንችልም። ኦፍ ኮርስ ኢንተሌክቹዋል ነው፣ ግን ኢንተሊጀንቱን በተለየ መንገድ መጠቀም የቻለ ሰው ነው። ቢኮዝ በ20 ምናምን ዓመት የሚነበበውን 70-80 ዓመት አንብበው ሰዎች መስራት ካልቻሉ አንደኛው ኢንተሊጀንስ ብቻውን እንደዚህ ያላለ ወጣ ያለ ዕውቀት አስቻይ አይሆንም ማለት ነው። ሁለተኛ አልበርት አንስታይን እንውሰድ። አልበርት አንስታይን የሪላቲቪቲ ቲዮሪን ዲፋይን ሲያደርግ 26 ዓመቱ ነው። በ26 ዓመቱ አንደር 30 ያለ የፈጠራቸውን ጉዳዮች በኋላ ከፈጠራቸው ጋር አታወዳድሩትም። ብዙ ካነበበ በኋላ እና በ26 ዓመቱ ኢንተሌክቹዋል ስለነበረ በጣም አንብቦ ነው እዛ የደረሰው ቢባል አይደለም። ኦፍ ኮርስ ኢንተሌክቹዋል ነው፣ ግን ከኢንተሌክቹዋል በተጨማሪ ኢንተሊጀንሱን በብቃት መጠቀም የቻለ ሰው ነው። አሌክሳንደር ዘ ግሬት ያን የሚያክል ኢምፓየር የፈጠረው 30 ዓመት ሳይሞላው። ኢምፓየር ለመፍጠር ከኖርዝ አፍሪካ አውሮፓን በከፊል የሚያክል ሀገር ለመፍጠር የ30 ዓመት ንባብ በቂ ነው ወይ? ምንም አስተማሪው አርስቶትል ቢሆንም ኢንተሊጀንስ መጠቀም ካልተቻለ አይሳካም። ሜሪ ኩሪ የራዲዮ አክቲቭ ዲፋይን ስታረግ 30 ዓመቷ ነው። ኖቤል ፕራይዝ ዊን ስታረግ 36 ዓመቷ ነው። በ30 ዓመቷ ራዲዮ አክቲቭን ዲፋይን ያደረገች አንዲት ኢንተሊጀንት ሴት 60፣ 70፣ 80፣ 90 ዓመት ሰዎች በዚያ ዙሪያ አንብበው በዚያ ዙሪያ ተነጋግረው አስተምረው ራዲዮ አክቲቭን ወደ ቴክኖሎጂ ለመቀየር አሁንም ቻሌንጅ አለ። የሷ ቴክኖሎጂ ባይኖር ኖሮ ኒውክሌር ሪአክቲቭስ ሂት ኢነርጂ ኤሌክትሪክ ኢነርጂ እንዴት እንደሚፈጥሩ የራዲዮ አክቲቭ ዲኬይን ማወቅ አይቻልም ነበር በ30 ዓመቷ። እንደዚህ ያለውን ኢንተሊጀንስ ኤምብሬስ የሚያደርግ አንደርስታንድ የሚያደርግ የምሁር ማህበረሰብ ካልተፈጠረ በስተቀር ባነበብናቸው መጽሐፍት ባጠራቀምናቸው ወረቀት ልክ ብቻ የሚለካ ከሆነ ዘመን ቀያሪ ትውልድ አሻጋሪ ማርሽ ቀያሪ የሆኑ እሳቤዎች ኢኖቬት ማድረግ አይቻልም።